ሻሎም ወዳጆቼ እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። ከዲላ ኮንፈረንስ ጋር በተያያዘ አንድ አጭር መልእክት ለማስተላለፍ ነው የመጣሁት። ከመጋቢት 11 ጀምሮ እስከ 13 ድረስ ለ3 ተከታታይ ቀናት በጌዲዮ ዞን በዲላ ከተማ ሁለገብ ስቴዲየም በክራይስት አርሚ ኢንተርናሽናል ቤተክርስቲያን አማካኝነት ታላቅ መንፈሳዊ ኮንፈረንስ መዘጋጀቱ ይታወቃል። ሆኖም ግን በከተማ ውስጥ የሚኖሩ አብያተ ክርስቲያናት ሌላ ቀደም ብሎ የተዘጋጀ ኮንፈረንስ አለ በማለት ባቀረቡት ጥያቄ መሰረት የኛ ኮንፈረንስ ለጊዜው መታጠፉን ወይ ደግሞ መራዘሙን ለመናገር ነው። በእርግጥ በፌስቡክ ፔጃችንና ሌሎች ሶሻል ሚዲያ አማራጮች ላይ የፕሮግራሙ መራዘም የታወጀ ቢሆንም በቪዲዮም የተደገፈ መልእክት ለቅዱሳን ለማድረስ ነው። በሚገርም ሁኔታ ቀጣይ ጊዜ መጥቼ የዲላ ቅዱሳንን የማገለግላችሁ መሆኑን ለመግለጽ እወዳለሁኝ። እንደዚህ አይነት ክሩሴድ ክራይስት አርሚ ሲታዘጋጅ የመጀመሪያው አይደለም። ላለፉት 10 ዓመታት እንደዚህ አይነት ትልቅና አንጋፋ ኮንፈረንስ ስታዘጋጅ ቆይታለች። 2018 ዓመተ ምህረት በዚህ ዓመት ማለት ነው 4 ትልልቅ ኮንፈረንሶችን አዘጋጅታለች። ወላይታ፣ ነቀምት፣ ሚዛናማና አዳማ እንደምታውቁት በተሳካ ሁኔታ ነው የሆነው። አንዳንድ ጊዜ እንደዚህ አይነት የፕሮግራም መደራረብ ሲፈጠር ፕሮግራም ይሰረዛል፣ ቀን ይቀየራል። የተለመደ ነገር ነው፣ ወደፊትም ይኖራል። አዲስ ነገር ምንም የለም። ስለ ሁሉ እግዚአብሔርን እናመሰግናለን። እግዚአብሔር ደግሞ መልካም ነው። እሱ ሳያውቅ የሚሆን ነገር የለም። በተያዘው ቀን ቢሰራም በተቀየረው ቀን ቢሰራም ዋናው ወንጌልን መስበክ ነው። ለሰዎች በወንጌል መድረስ ስለሆነ ዋናውን ዓላማ መምታት ነው እንጂ በትናንሽ ጉዳዮች ላይ ጊዜ ማጥፋት አስፈላጊ አይደለም። በ2018 ዓመተ ምህረት የተያዘው የክራይስት አርሚ ወንጌል ቱር በኢትዮጵያ በተለያዩ ክልሎች ይቀጥላል። ምናልባት ክረምቱ ሲገባ አየሩ ከተቀየረ ለጊዜው ሆልድ ሊደረግ ይችላል። ከዛ ውጪ መርሃ ግብራችን በኢትዮጵያ በተለያዩ አካባቢዎች የሚቀጥል ይሆናል። ቀጣይ የት ይደረጋል የሚለውን ይፋ የምናደርግ ይሆናል። እስከዛ በጉጉት ተጠባበቁ። በጌዲዮ ዞን እንዲሁም በዲላ ከተማ የምትኖሩ ውድ ወዳጆቼ ጌታ ኢየሱስ ይባርካችሁ። በመላው አገሪቱ ክፍል የምትገኙ ቅዱሳን እናንተንም እግዚአብሔር ይባርካችሁ። ሰላማችሁ የበዛ ይሁን። እወዳችኋለሁኝ። ሻሎም